ሰው ሰራሽ አስተውሎት ወይንም AI በአፍሪካ ኢኮኖሚያዊና ማህበራዊ ልማት ውስጥ ዋነኛ አንቀሳቃሽ ወደ መሆን እየተሸጋገረ ይገኛል። በ2030 $16.5 ቢሊዮን በአህጉሪቱ ገበያ ውስጥ በማንቀሳቀስ ተጽዕኖ እያደገ እንደሚመጣም የማስተር ካርድ ትንበያ ያሳያል። በአህጉሪቱ የሚገኙ 16 ሀገራትም በአሁኑ ወቅት የአርቲፊሻል ኢንተለጀንስ ስትራቴጂን ቀርጸው በስፋት ወደ ትግበራ ገብተዋል። እርስ በርስ የተሳሰረች የበለጸገችና ሰላማዊት አፍሪካን መፍጠርን ዓላማው ካደረገው የአህጉሪቱ የአጀንዳ 2063 ግብ የተሳሰረውና ትኩረቱን ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ላይ ያደረገው 39ኛው የአፍሪካ ህብረት ጉባኤ በህብረቱ መቀመጫ አዲስ አበባ ከነገ ጀምሮ ይካሄዳል። የዚህን ጉባኤ መጠናቀቅ ተከትሎ ሌላኛውን ትኩረቱን የአህጉሪቱ የሰው ሰራሽ አስተውሎት ወይንም AI አቅም ላይ ያደረገ ፎረም አዲስ አበባ ከየካቲት 10 ጀምሮ ታካሂዳለች። ሰው ሰራሽ አስተውሎትን ከተሰጥኦ ፍለጋ መሰረተ ልማትና ካሉት እድሎች ጋር አስተሳስሮ በሚመለከተው በዚህ መድረክ አህጉሪቱ በዘርፉ ያላት የሰው ኃይል አቅም፣ መሰረተ ልማትና የፖሊሲ ማዕቀፍ ይፈተሻሉ። በ2015 የተመሰረተውና መቀመጫውን በአሜሪካ ሳን ፍራንሲስኮ ያደረገው ግዙፉ የሰው ሰራሽ አስተውሎት ኩባንያ ኦፕን AI በአፍሪካ ኃላፊው ኢማኑኤል ሎባንዛዲዮ በኩል በጉባኤው የሚሳተፍ ሲሆን አካታች የAI አመራር ሰጭነትን በመፍጠር ተሰጥኦን ማበልጸግና የመሰረተ ልማት ኢንቨስትመንት እንዲሁም ሕግና መመሪያዎች በአፍሪካ የሰው ሰራሽ አስተውሎት ገበያ ላይ እንዴት ማንበር ይቻላል የሚለው ላይ ውይይቶቹ እንደሚደረጉ አፍሪካ በገጽ ድሮ አስነብቧል። በፎረሙ እንደ ኢትዮጵያና ሩዋንዳ ያሉ ሀገራትም ተሞክሯቸውን ያጋራሉ። ኢትዮጵያ ለነደፈችው የዲጂታል 2030 ስትራቴጂ አርቲፊሻል ኢንተለጀንስን ዋነኛ ማዕከል በማድረግ እየሰራች ትገኛለች። ዘርፉ የአገልግሎት አሰጣጥን በማዘመን በሕክምናና ግብርና መስኮች የመሪነት ድርሻ እንዲኖረው በማለምም ወደ ስራ ገብታለች። በክላውድ ኮምፒውቲንግ፣ ግዙፍ የመረጃ ቋቶች፣ የመረጃ ፍለጋ፣ ሮቦቲክስና ኢመርሲቭ ቴክኖሎጂዎች አቅምን የማጎልበት ስራዎች በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በኩል እየተሰሩ ይገኛሉ። የአርቲፊሻል ኢንተለጀንስ ስታርታፕ ማዕከልን በማቋቋምም ጀማሪ የቴክኖሎጂ ስራ ፈጣሪዎች ሀሳባቸውን ይዘው በመምጣት ፕሮቶታይፕ እንዲፈጥሩ፣ እንዲያባዙ እንዲሁም ከግሉ ዘርፍ ኢንቨስተሮች ጋር እንዲገናኙ የሚያስችል ምቹ ምህዳርን እየፈጠረች ትገኛለች። እንዲህ ያለው ኢትዮጵያ በAI ዘርፍ እየሰራች ያለችው ውጤታማ ስራ ከአፍሪካ ህብረት መቀመጫነቷ በዘለለ ለፎረሙ አስተናጋጅነት አስመርጧታል። የአፍሪካ ፊንቴክ ሰሚት መረጃ እንደሚያሳየው ከ2 ዓመታት በፊት ከተካሄደው የአፍሪካ ህብረት ጉባኤ ጎን ለጎን በተካሄዱ የጎንዮሽ ውይይቶች መሪዎች አፍሪካ የAI መጻኢ ዕድሏን በራሷ መበየን እንዳለባት ከስምምነት ላይ ደርሰዋል። ብዝሃ ባህልና ቋንቋን መሰረት ያደረገ ተሰጥኦ ፍለጋ፣ ከአፍሪካ ነጻ የንግድ ቀጠና ስምምነት ጋር የሚጣጣም የፖሊሲ አደረጃጀት፣ አህጉር በቀል የዳታ ማዕከላትን ያቀፈ የመረጃ ጥበቃ ማዕቀፍን ያካተተ በአርቲፊሻል ኢንተለጀንስ ድጋፍ የሚደረግለት የትምህርት ስርዓትን መዘርጋትን ያለመ አህጉራዊ ትስስርን መፍጠር ደግሞ ቁልፍ መሳሪያዎች መሆናቸው ተለይቷል። የማይክሮሶፍት አፍሪካ ኃላፊዋ ካትሪን ሙራጋ እንደሚሉትም አፍሪካ ራሷን የሚመስል የAI ልማት በእጅጉ ያስፈልጋታል። If you consider the previous revolutions that we have witnessed, ያለፉትን የዓለማችንን አብዮት ከተመለከትን የታሪክ መጽሐፍትም እንደሚነግሩን ከእንፋሎት ኃይል ወደ ኤሌክትሪክ ኃይል ለመሸጋገር ከ50 ዓመታት በላይ ወስዷል። የቻት ጂፒቲ ሽግግርን ከተመለከትን ግን ከ3 ዓመታት ባነሰ ጊዜ ውስጥ ያለውን ተጽዕኖ ማየት እንችላለን። በAI ተመሳሳይ መጠን ያለው የቴክኖሎጂ ውጤት ሁሉም በተመሳሳይ ሁኔታ ይጠቀማል ማለት አይደለም። እንደየልካችን የሚበቃንን መልበስ አለብን። እንደ አፍሪካ ብዝሃ ባህልና ቋንቋ ባለቤት አህጉር አፍሪካውያን የAI አልሚዎች አፍሪካን መሰረት ያደረጉ እንደ ስዋሂሊ፣ አማርኛና መሰል ቋንቋዎችን በመጠቀም እኛን የሚመስሉ ፈጠራዎችን ሊያበለጽጉ ይገባል። AI in local languages like Swahili, Amharic, and there are many if you consider the African context. በዓለም አቀፍ ደረጃም ሆነ በአህጉሪቱ የAI ተጽዕኖ ፈጣሪነት በፈጣን እድገት ታጅቦ መንገዱን ቀጥሏል።
ቀጥሏል። እናም በዓለም አቀፍ ደረጃ የኤአይ ኩባንያዎች ከ211 ቢሊዮን ዶላር በላይ ገቢን ማስገኘት ጀምሯል። እንዲህ ያለው ቁጥርም በየዓመቱ በ85 በመቶ እድገት እያሳየ ይገኛል። አፍሪካም እንዲህ ባለው ፈጣን እድገት ውስጥ ራሷን በሚገባ እያዋሃደች ትገኛለች። በቅርቡ ዓለም አቀፉ የቴክኖሎጂ ኩባንያ ማይክሮሶፍት መዳረሻውን ጋና በማድረግ የኤአይ ማዕከልን ስራ አስጀምሯል። ሌላኛው ኩባንያ ኦፕን ኤአይ ደግሞ መዳረሻው ናይጄሪያ ሆኗል። እንደ ኢትዮጵያና ሩዋንዳ ያሉ ሀገራት ደግሞ በራሳቸው አቅም ስታርታፕ ማዕከላትን አቋቁሟል። ኢትዮጵያ በዓለም አቀፍ ደረጃ ሁለተኛውን የኤአይ ዩኒቨርሲቲ በአንድ ዓመት ጊዜ ውስጥ ስራ እንደምታስጀምርም በጠቅላይ ሚኒስትሯ አብይ አህመድ በኩል በቅርቡ ይፋ አድርጋለች። የኤአይ አመራር ሰጪነት ፎረም አዘጋጆቹ እንደሚሉትም አፍሪካ በራሷ አልሚዎች፣ በራሷ ፈጠራና አስተዳዳሪነት፣ በወጣት ልጆቿ ተሰጥኦ የኢኖቬሽን ማዕከል መሆን ግድ ይላታል።